الحمد لله رب العالمين والعاقبة للمتقين ولا عدوان على الظالمين وأشهد أن لا إله إلا الله وحده لا شريك له ولي الصالحين ورب الطيبين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. ما بعد إن شاء الله تعالى العنوان الذي سنتذاكر في هذه المحاضرة بإذن الله تعالى دور الشباب في الإسلام إن شاء الله تعالى. እንዳጠቃ ላይ የወጣት ሚና በእስልምና ውስጥ ምን ይመስላል የሚለው የተወሰነ ነጥብ ኢንሻአላህ ዳሰሳ እናደርጋለን ማለት ነው። እንደሚታወቀው አላሁ ተባረከ ወተዓላ ሩሱሎችን እያንዳንዳቸውን በሚልክበት ጊዜ ትልቅ ትኩረት የተሰጡ አጀንዳዎች አሉ። አንቢያዎች ሁሉ የሚጣሩበት የሆነ ጉዳይ አለ። እሱም ዲኑል አንቢያ እየተባለ የሚጠራው ከመጀመሪያው ረሱል አንስቶ እስከ መጨረሻው ድረስ ያለው የተውሂድ ጥሪና ከሽርክ የማስጠንቀቅ ስራ አለ ማለት ነው። በዚህ ስራ ላይ ትልቁን ሚና ድርሻ ከአንቢያዎች ጎን በመሆን ሲወጡ ሲታገሉ የነበሩ አማኞች የአንቢያዎች ተከታዮች ብዙዎቻቸው ወጣቶች ወይም ደግሞ ሸባቦች ነበሩ። ከዛም አንፃር እስልምና ውስጥ ስንመለከት ዳሰሳ ስናደርግ በቁርአን አናቅጾች በርካታ ቦታዎች ላይ ስለ ወጣቶች አላሁ ተባረከ ወተዓላ ይተርካል። ነቢዩና ሰለላሁ ዐለይሂ ወሰለም እንደዚሁ ይሄ ወጣትነትን እድሜ በተለየ መልኩ ትኩረት ሰጥተውበት ተናግሯሉ ማለት ነው። አንድ ሰው ይሄ ወጣትነቱ ላይ ትልቅ ትኩረት አድርጎ በወጣትነቱ ዕውቀትን ከቀሰመ በዒባዳ ላይ ከተጠናከረ ከዛ በኋላ ያለው ህይወቱ የተሳካ እንደሚሆንለት በበርካታ ቦታዎች ላይ ኢሻራዎች ንግግሮች መጥቷሉ ማለት ነው። የወጣቶች አሳሳቢ የሆነ ቦታቸው ደረጃቸው ቁርአንን የተወሰነ እንዳሰሳ ያደረገ ሰው ያልቋል እና የተወሰኑ ናሙናዎችን ብቻ ጠቅሳለሁ ማለት ነው ከቁርአን እንደዚሁም ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ይሄንን በሚመለከት ወጣቶችን በሚመለከት ትልቅ ቦታ እንዳለው የወጣትነት እድሜ እስከ 33 ዓመት ድረስ ማለት ነው። ብዙዎቻችሁ ከ33 ዓመት በታች ነው የምትሆኑት። ስለዚህ ወጣትነት እድሜ ላይ ነው ያላችሁትና በዚህ ወጣትነታችሁ ላይ ሳልፋችሁ በደንብ መጠቀም እንደሚኖርባችሁ ላሲማ ደግሞ እናንተን ለየት የሚያደርጋችሁ ሁለት ዕውቀቶችን የሰበሰባችሁ ናቸው። ያቅሙን ያክል ሁሉም ሰው የዕውቀትን ዳር ወይም ጫፍ የሚደርስ ሰው የለም። ባረከላሁ ፊኩም። ሁሉም ያቅሙን ይቀራል፣ በያዛት ነገር ይሰራል፣ በዛች ይጣራል። ይሄ ነው ዲነል እስላም ማለት ነው። የግድ የዕውቀት ጫፍ ካልደረስክ አንተ ቦታ የለህም አይባልም። ሁሉም ሰው በደረጃው ቦታ አለው። ሁሉም ሰው የራሱ የሆነ ደውር ወይም ደግሞ ሚና አለው። ምን አደርጋለሁ አይባልም። ወደ ቤተሰብ ስንሄድ የምንወጣቸው ኃላፊነቶች አሉ። ከዚህ በፊት የነበሩ ተማሪ ባቾች ከእናንተ በፊት የነበሩ የሄዱ ተማሪዎች እንደዚሁ አሉ። ከዩኒቨርሲቲውም ጨርሰው ይወጡ አሉ። በሚሄዱ ሰዓት የሚሰጧቸው አማናዎች አሉ። የአማና ሁሉም ያውቀው ነው። እዚህ ያሉ አሳቲዞችም በሰፊው በየጊዜው የሚያነሷቸው ነው። ስለዚህ እዚህ የተማርነውን ኸይር እዚህ ያወቅነውን ኸይር እዛ ማድረስ አለብን። ለእናት ለአባቶቻችን፣ ለአካባቢው፣ ለማህበረሰብ፣ ለጎረቤት፣ ለዘመድ አዝማዱ አጋጣሚውን ባገኘን ቁጥር ሁሉ መጣራት አለብን። ምናልባት አንዳንድ ጊዜ እዚህ ስንመጣ ሐላችን ሌላ አገራችን ስንሄድ ደግሞ ሌላ ሐል የምንሆን ከሆነ ይሄ አደጋ ነው። አንዳንዱ ሰው የሱና ሰዎች ያሉበት ቦታ ከሄደ አየሩን ያይና ከነሱ ጋር ተመሳስሎ ያሳልፋል። በኋላ አካባቢ ላይ ሲመለስ ወደ መፈረኩ ይመለሳል። ወይም ደግሞ የተለያዩ ከማይጠበቁ ነገራቶችን ሲሰራ ታገኛል። ከቦታ ቦታ አቋሙ የሚለያዩ ሰዎች አሉ ማለት ነው። የሱና ሰዎች ትኩረት የሚሰጥበት ቦታ ላይ ሳይሆን ከሱና ሰዎች ጋር አብሮ ከፍተኛ እንቅስቃሴ ያደርጋል። ላኪን ወደ ገጠሩ ሊሆን ይችላል ወደ ተለያየ ቦታ ሲሄድ ምናልባት በሱና ረገድ ላይ ከፍተኛ እንቅስቃሴ የሌለበት ቦታ ሲሄድ ደከም ማለት ሁኔታ ይታያል። መኖር የለበትም። እዚህ ጋር ያወቅነውን ነገር ለዛ ሄደን ማሳወቅ ነሽር ማድረግ ያስፈልጋል። የዩኒቨርሲቲ ተማሪዎች ኢኽዋኖች ይፈልጓቸዋል፣ ሙመያዎች ይፈልጓቸዋል። የትኛውም አንጃ እነሱን ይፈልጋል። በአንድ አካባቢ ላይ ያለ ጀማዓ በዛው ተገድቦ ነው ያለው፣ እንደቆመ ውሃ ነው። ከዛ ቦታ አይነቃነቅም ማለት ነው። መኖሪያውም እዛ ነው፣ ልጆቹም እዛ ናቸው፣ ሚስቱም እዛ ነው ያለችው።
ያኒ ስራውም እዛ ነው ያ መኖሪያ ቦታ ነው የትም አይንቀሳቀስም ለሱ የምትሰጠው ዕውቀት ምናልባት እዛ ለልጆቹ ለሚስቱ ምናልባት ጎረቤት ጋር ሊያሰራጨው ይችል ይሆናል ሆኖም ሳለ ግን የዩኒቨርሲቲ ተማሪ ማለት የአካባቢ ነዋሪ አይደለም ከመጣበት ቦታ ይበታተናል በል ከሀገርም ውጭ የሚወጡ ይኖራሉ ማለት ነው በኢንተርናሽናል ሌቭል መተው ትምህርት የሚወስዱ ማካላቶች አሉ እነዚህ አይነት ሰዎች ሲለወጡ ዳዋውን ከማንም በላይ ነሽር የሚያደርጉት ተማሪዎች ናቸው የዩኒቨርሲቲ ወጣት ተማሪዎች ናቸው በዩኒቨርሲቲ ወጣት ተማሪ ነው ኢኽዋኑል ሙስሊሚን ከዚህ በፊት በጣም ከፍተኛ ስርጭቱን ያደረገው በስተመጨረሻ ቢሱና ሰዎች ብዙ ዋጋ ተከፍሎ ያኒ ሙመያዎች ወደ ተሚዕ ከመግባታቸው በፊት የነሱን ክንፍ የሰበረው የሆነው የዩኒቨርሲቲ ተማሪ ላይ የተሰራው ስራ ነው የዩኒቨርሲቲ ተማሪ በጣም በሳል ነው አካዳሚሻልም ነው እንደዚሁም ደግሞ አመዛዛኝም ነው እንደዚሁም የዲንን ዕውቀት ከሰጡት ደግሞ ከተረዳና ከገባው ያኒ ብዙ ስራ የሚሰራበት ሁኔታ አለ ከመጣበት ከተለያየ አቅጣጫ ከአራቱም አቅጣጫ ወደ ሰሜን ወደ ደቡብ ወደ ምዕራብ ወደ ምስራቅ የተሰጠውን ዕውቀት የሚያሰራጭ ከሆነ ሱና በዚህ መልክ ይረዳል ማለት ነው አንድ የሱና ሰው ከዚህ ትምህርት ተምሮ እዚህ ካሉ አሳቲዞች ዕውቀትን ቀስሞ ያኒ በሚዲያውም ላይ ካሉ ዕውቀትን ቀስሞ ሄዶ ያኒ እዛ የሚያስተምር ከሆነ የራሱን ሚና ተወጥቷል ማለት ነው ስለዚህ የሸባብነት ወጣትነት ቀላል አድርገን አንየው ዋነኝነት አደራ እምላችሁ ከእናንተ በፊት የነበሩ ባቾችም አደራ ስንል የነበርነው አገራችሁ ስትሄዱ ጠንካራ ሱኒ ሰለፊይ ሆኑ ማለት ነው ሰለፊይነታችሁ ሱኒይነታችሁ እዚህ ብቻ ቦታ ላይ እንዳይሆን ምናልባት የቁጥር ማነስ ሊኖር ይችላል የቁጥር ማነስ ማንንም አካል አይጎዳም ናም አዛር ልትደረጉ ትችላላችሁ ልትነቀፉ ልትተቹ ትችላላችሁ ያንንም ሁሉ ተቋቁሞ እስከ መጨረሻ ትግል አድርጎ ሱናን ለመርዳት መሄድ ያስፈልጋል ባረከላሁ ፊኩም ዛሬ ለሱና ዘብ የሚቆሙ በጣም ቁጥራቸው የተመናመነና አናሳ ሆኗል አብዛኛው የግል ፍላጎትና ስሜቱን የሚያራምድ በርካታ ሰዎች በስተዋል ከውጭም ከውስጥም ማለት ነው ስለዚህ አላህ ካዘነላቸው ለዲኑ ከሚጨነቁ ለመንሃጁ ከሚጨነቁ ለራሳቸው ማንነት ሳይሆን ዲኑን ነሽር ለማድረግ ሱናን ነሽር ለማድረግ ሰለፊያን ሰዎች ዘንድ ኸይርኛ ዘንድ የደረሰው ኸይር እነሱም ዘንድ እንዲደርስ ትግል ማድረግ ይኖርብናል የመጀመሪያው ቁጥር አንድ ስራችን የሚሆነው ወጣትነታችን ምን ያክል ደረጃ እንዳለው ማወቅ አለብን እስልምና ትልቅ ቦታ ነው የሰጠን ማለት ይሄንን የዳዋ ጉዳይ በትላልቅ ሽማግሌዎች ላይ አይደለም የጣለው በወጣቶች ላይ ነው ወጣቶች ተረባርበው ይሄንን የተማሩትን አስተምሮት ዳዋውን ነሽር ማያደርጉ ከሆነ ብዙ ፈሽል ይገጥማል ማለት ነው ስለዚህ ያኒ ደውር ሸባብ ፊል ኢስላም የወጣትነት ሚና በእስልምና ደረጃው ቀላል ተብሎ የሚነሳ አይደለም ማለት ነው ብዙ አይነት ደላኢሎች አሉ ማለት ነው فمن دلائل يعني عناية الإسلام لفئات الشباب በወጣት ቡድን ላይ እስልምና የሰጠው ዒናያ ትልቅ ፎከስና ትኩረትን ስንመለከት وتركيز عليهم ورود يعني القصص القرآنية العظيمة التي تحكي يعني قصص الشباب عاشوا في الأمم الغابرة ከዚህ በፊት በነበሩ ህዝቦች ላይ ይኖሩ የነበሩ ወጣቶችን ታሪክ አላሁ ተባረከ ወተዓላ ብዙ ቦታ ላይ አንስቷል ይሄ ራሱ ምንን ይጠቁመናል ለሸባቦች ትልቅ ቦታ ሰጥቶ ይሄ በቁርአኑ ላይ አላሁ ተባረከ ወተዓላ በከላሙ ላይ መናገሩ ወጣቶች ትልቅ ደረጃ ትልቅ ቦታ እንዳላቸው የሚጠቁም ነው ማለት ነው እስቲ ለናሙና ያክል የተወሰኑትን እንመልከት አንደኛ በዋነኝነት ነብዩላህ ኢብራሂምን ማንሳት እንችላለን ነብዩላህ ኢብራሂም እንደምናውቀው ከሌሎች ነቢያቶች ሩሱሎች በተለየ መልኩ በልጅነቱ በወጣትነቱ ረሱል የተደረገ ነው ያኒ የሪሳላውና የንቡዋው ማዕረግ በልጅነቱ ያገኘ ነው ማለት ነው እንደ ብዙዎቹ በ40 ዓመቱ ላይ አልነበረም ወጣት እያለ ነበር ሽርክን ምን ሲያደርግ የነበረው ሲዋጋ የነበረው በል ከዛ አልፎ ጣዖቶቻቸውን እስከ መስበር ድረስ የደረሰው ለሱና ትልቅ ያኒ ካለው ቦታ ለዲን እስላም ለተውሂድ ካለው ቦታ የተነሳ ሰላም ነስቶት እነሱ ክብረ በዓል በሄዱበት ጊዜ የነሱን ጣዖቶቻቸውን ሰባብሮ ብዙ ነገር አድርጓል ማለት ነው ይሄ ነብዩላህ ኢብራሂም አለይሂ ሰላቱ ወሰላም ይሄንን ጀብድ በመፈጸሙ አላሁ ተባረከ ወተዓላ ትልቅ የሆነን ማረግ ሰጥቶታል ማለት ነው ወጣትነቱን በሚመለከት ሰዎቹ ተሰብስበው እነዚህ ሙሽሪኮቹ እነዚህ ጣዖቶቻችን ላይ ማን ነው አይነት ስራ ይሰራው ማን ነው እንደዚህ የሰባበራቸው ብለው እርስ በርስ በሚጠያየቁበት ሰዓት ከነሱ ውስጥ አንዱ ምን ብሏል ቃሉ ሰሚዕና ፈተን አንድን ወጣት ሰምተነዋል የዝኩሩሁም ሲያውሳቸው ይቃሉ ለሁ ኢብራሂም በመጥፎ የሚያውሳቸው አንድን ወጣት ያኒ ፈታ ብሎ አምጥቶታል ማለት
አንድን ወጣት ሰምተናል ስሙም ኢብራሂም ተብሎ የሚጠራ አማልክቶቻችንን በመጥፎ ሲያነሳ ሰምተናል ብሎ ተናግሯል ማለት ነው። ተመልከት ነቢዩላህ ኢብራሂም ያንን እርምጃ የወሰደው በወጣትነት ጊዜው ነበረ ማለት ነው። በወጣትነት ጊዜ ነበረ ሽርክን ሲዋጋ የነበረው። በወጣትነት ጊዜው ነበረ ተውሂድ ላይ ጥሪ ሲያደርግ የነበረው። ለዛ ነው ኢብኑ ከሲር ረሂመሁላሁ ተዓላ ተፍሲራቸው ላይ ምን ይላሉ? አይሻበን አይ ወጣት ያለ ሆኖ ሳለ ይህንን እርምጃ የወሰደው ፈተን ብሎ አላሁ ተባረከ ወተዓላ በቁርአኑ ላይ የጠቀሰው ወጣት የሆነ ስሙም ደግሞ ኢብራሂም ተብሎ የሚጠራ ልጅ ነው። በእነዚህ አማልክቶቻችን ላይ በመጥፎ ሲያነሳ የሰማነዋል። يعني ابن كثير رحمه الله من إلى فكان جزاؤه أن صار أمة يعني وحده يعني يسو جزاء الله تبارك وتعالى من جزاء ستو يعني من سرا سرا شركنا انكوتا كوتا أوتوچنا ترارس وده تويل تتعرى من አይነት ማዕረግን ሰጠው በብቸኛ መሪ ያደረገው ማለት ኡማ አደረገው يعني ኡማ በተለያየ ማዕና ትርጓሜ መጣል እዚህ ላይ ኢማም አደረገው ማለት ጠቅላይ የሚመራ ኢማምነትን መሪነትን አደረገለት። ኢነ ኢብራሂም ካነ ኡመተን ኢብራሂም ምን ነበረ? መሪ ነበረ በማለት ይህንን ትልቅ ማዕረግ ሽልማትን አላሁ ተባረከ ወተዓላ ለገሰው። ስለዚህ ወንድሞቼ ይሄ የሚጠቁመን ነገር ምንድነው? ናም ወጣትነት ላይ ብዙ ስራ ይሰራል። በወጣትነት ላይ ሽርክን እንዋጋለን። በወጣትነት ላይ ወደ ተውሂድ ጥሪ ይደረጋል። የነቢዩላህ ኢብራሂምን መሰረት ይዘን መጓዝ ይኖርብናል። ወሁወ ያኒ አቡል አንቢያ የነቢያቶች አባት በመባል የሚታወቀው የሆነውን ኢብራሂም የሱ መንገድ ይሄ ነው። ወጣትነቱን በማይረባ ተልካሻ ነገር ላይ አላሳለፈም። በወጣትነቱን ወደ ተውሂድ በመጣራትና ከሽርክ በመዋጋት በተግባር ደረጃ ጣዖቶችን እስከ ማፈራረስ የደረሰበት ሁኔታ አለ። አንድ ይህ ማሳያ ነው። ነቢዩላህ ኢብራሂም የሱ ወጣትነት ለእናንተ አርአያ ሊሆን ይገባል። ወደ አካባቢያችሁ በምትሄዱበት ሰዓት ሽርክ የተንሰራፋበት ቦታ ሊኖር ይችላል። ተውሂድ የተመናመነበት ቦታ ሊኖር ይችላል። ኢኽዋን ሙመያ ሌሎችም የሆነ አንጃዎች በማህበረሰቡ ላይ እየተጫወቱበት ያለበት ቦታ ሊሆን ይችላል። እዛ ጋር እናንተ የምትችሉትን ያቅማችሁን ያክል መስራት ነው ማለት ነው። ሁሉም ሰው ያቅሙን ያክል ነው የሚሰራው። ከአቅሙ በላይ ማንም የሚያስገድደው የለም ማለት ነው። የምትችለውን ብቻ ትሰራለህ። በማትችለው ነገር አላህ አይጠይቅህም። አታጣቅም በላይ ከሆነ እኮ ቤትም ገብተህ ትቀመጣለህ። አልቻልኩም ረቢ ጥሪ ለማድረግ ሞከርኩኝ አልሰጡኝም። ማስተማር ሞከርኩኝ ላስተምር አልሰጡኝም። ከአቅሜ በላይ ሆኗል። ለዲኑ አንተ አለ ብለህ ቤት ትቀመጣለህ መጨረሻ ላይ ማለት ነው። ጅናጣት ላኪን ያ ደረጃ አለ ወይ? አሁን ላ የለም። መድረኮች አሉ፣ የሱና መድረኮች። ያንን አጋጣሚዎችን እያገኘ ቁጥር ሰዎችን መጣራት ይኖርብሃል። መፍዘዝ የለብህም። እንደዚሁም መድረክ ቢነፍጉ ሰዎች ሴራ ቢሰሩ እንኳን መድረኩን ልቀቅላቸውና ሚዲያ አለ ማለት ነው። በሚዲያ ላይ ለሰዎች አድርስ። ዳዕዋን ማስተማር ትችላለህ። ቤት ላይ ቁጭ ብለህ ማለት ነሽር ማድረግ ትችላለህ። መድረኮችን ስታገኝ መድረክም ሳታገኝም ሱናን በመርዳት ላይ ትግል ማድረግ። አንድ ዳዕዋ በአግባቡ በዕልም ላይ ሆነ ተመስርተ አዘጋጅተህ ነሽር ብታደርጋት ቀላል ነገር አይደለም ማለት ብዙ አይነት መዳረሻ ነገራቶች አሉ። ያንን ታሰራጫለህ። ነቢዩና ሰለላሁ ዐለይሂ ወሰለም በደብዳቤ ዳዕዋ ያደርጉ ነበር፣ ይጣሩ ነበር። ንጉሥ ነጃሽን ይጣሩ እንደነበረው የተለያዩ ነገስታቶች ላይ ወደ ተውሂድ ጥሪ ያደርጉ እንደነበረ ዛሬ በእጃችን ላይ ደግሞ የተለያዩ ፕላትፎርሞች አሉ። ኢሞም፣ ዋትስአፕ፣ ቫይበርም ሌሎችንም ተጠቅሞ ምን ማድረግ ኸይር ነገር ነሽር ማድረግ። الشيخ ابن عثيمين رحمه الله እንደሚናገሩት ያ አኺ ፊላህ አንተ ያኒ ወንድሜ ወይ እኚህ ታላቅ ዓሊም ምን ይላሉ? በፊት ማለት የሞቱት ዓሊም ምን ይላሉ? ቤትም ቦታ ሱናን ነሽር ለማድረግ አጋጣሚ ባገኘ ቁጥር ነሽር አድርጋት ይላል። አጋጣሚ ካገኘ የሆነች ፉርሳ ካገኘ ወደ ኋላ ትንሽም ቀዳዳ ካገኘ ያቺን ሱና ያኒ ገፋ አድርጋት በትናት። ምናልባት የሚያምጽ ብዙ ቢሆንም የሚቀበልም ይኖራል ማለት ነው። የሚቀበል ብዙ ይኖራል። ሱናን የሚያምጸው ብዙ ሆኖ ያኒ የሚያነውር ሚተች፣ ከዛ አልፎ ሊደበድብ የሚሞክር፣ ከዛ አልፎ ሚዝት የተለያየ አካልም ቢኖር የሚመሩ ሰዎች ይኖራሉ። ነቢዩላህ ኢብራሂም ብቻውን ነበር። ልብ በል በዛ ሰዓት አታ የራሱ አባት አዘር ምን ነበረ? ጣዖትን ጠርቦ የሚሸጥ ሰው ነበረ ማለት ነው። ጣዖትን ቤቱ ላይ ያለ የራሱ አባቱ ጣዖትን እየጠረበ ይሸጣል። የሽርክ የሚመለኩበትን አማልክቶችን የሚሸጥ አባት ሌላ ዓለም ላይ ያለው ይሄ ወጣት ይሄ ነቢዩላህ ኢብራሂም ሌላ ዓለም ላይ ያለው ቤተሰብ ላይ ምናልባት ሰፖርት የሚያደርግ አካል ላታገኝ ትችላለህ። በተውሂድ ላይ ጠንከር ብለው ከጎን የሚቆም ሰው ላታገኝ ትችላለህ።
በል እንደው ጭው አካል አንተንም ከውስጥ ሆኖ ሚታገልህና ሚያዳክም ሊኖር ይችላል በል ኩን ያኔ የኢብራሂም ደረጃ እንኳን ባትደርስ ያኔ እሱ መርተበተር ያኔ ንቡዋ ወሪሳላ ነውና እሱን ደረጃ ልደርስ አትችልም ሆኖም ሳለ ግን እሱን አርአያ አድርገህ ተከተል ያኔ فإن لم تكن مثلهم فتشبه بقوم እንደው የሰዎችን እነዛ ሳሊ ሰዎችን ራሳቸውን እንኳን መሆን ባትችል ቢያንስ ለመመሳሰል ሞክር ለምን በሳሊ ሰዎች መመሳሰል በውስጡ ምን አለበት ኸይር ነገር አለበትና ይላል ስለዚህ አንዱ ትምህርት ይሄ ነብዩላህ ኢብራሂም አርአያ አድርገን ልንወስደው ይገባል በተውሂድ ላይ ይሄንን ያክል ለህይወት ዋጋ የሚያስከፍል ነገር ነበር አልያዙትም እንዴ ያዙትና እኮ ያኔ አራት ማዕዘን አስተካክለው እንጨቶችን ሁሉ ሰብስበው ያኔ አቀጣጥለዋል እኮ 20 ያኔ 10 በ20 አካባቢ የሚጠጋ ሜትር ከፍ አድርገው በሰማይ ላይ እንኳን ምትበር በራሪ ብትበር ያ የሚቦገቦግ እሳት በጣም አደገኛ ከመሆኑ ጠብሰው የሚጥላት በሆነ ሰዓት አዘጋጅተውለት ነበር ነብዩላህ ኢብራሂም በዛ ላይ ወርውረው ሊጥሉት ማለት ነው ጣሉት ወረወሩት እነሱ በሚችሉት ሊጎዱትና ሊገሉት ሞከሩ አላህ ተባረከ ወተዓላ ግን ምን አደረጋት እሳትን በርደን ወሰላም አደረጋት ማለት ነው ሰላማዊ አደረጋት እንደዚህ የቀዘቀዘች አደረጋት በነብዩላህ ኢብራሂም አለይሂ ሰላቱ ወሰላም እንደሚናገረው በዛች በሰዓት ውስጥ ያሳለፍኳትን ጊዜ የትም ቦታ ላይ የትም ጊዜ አላገኘኋትም ልዩ የሆነች ድንቅ የሆነች ጊዜ ናት በማለት የተናገረበት ሁኔታ አለ አክፊላህ በአላህ መንገድ ስትጓዝ ጠላቶች ባንተ ላይ የሚያደርሱበት ጉዳት በራሱ ኢማን ጠንካራ ከሆነ ለአንተ እርካታ ይሰጣል ማለት ነው በዲን ምክንያት የሚደርስብህ አዛ ለአንተ እርካታ ይሰጣል ነብዩላህ ኢብራሂም በዛ በሰዓት ውስጥ በተወረወረበት ሰዓት እነሱ እሱን እናቃጥላለን እንጎዳለን ዲባማሪቶቻችን ላይ ይሄንን ስራ ይሰራል ብለው ነበር ይሄን እርምጃ የወሰዱት ሆኖም ሳለ ግን አላህ ተባረከ ወተዓላ በደነው ሰላማ ካደረገለት በኋላ በህይወቴ ዘመን ያኒ ዛች ቦታ ካሳለፍኩባት ልዩ ጊዜ የለችም እስከማለት የደረሰበት ሁኔታ ተፈጥሯል ጠላቶች ሊኖሩ ይችላሉ ከየቦታው የሚያጣድፉ አካላቶች የሚያስፈራሩ አካላቶች እርምጃ ለመውሰድ የሚሞክሩ አካላቶች ስም የሚያጠፉ አካላቶች የሚያነውሩ ሰዎች ሊኖሩ ይችላሉ ጆሮ አትስጡ ማለት ነው ሰግጥ የሚሉት ነገር አለ አይደል ሶሻል ሚዲያ ላይ ሰግጥ ማለት ምንድነው የሆነ ምንም ይሁን ነገር ምንም መስሚያ አይኖርም ማለት የፈለገ ነገር ይናገር አንተ አላማን ብቻ አራምድ ዝም ብለ መንገድን ይሄ ከፊት ለፊት ያለን ክፋት አይተን ወደ ኋላ እንዳትመለስ ነው እነሱ የሚፈልጉት ለመጥፎ ዓላማ ነው ወጥፎን ሐራምን ሲሰማ ምንም ይሉንታ ያያዝ ነው ላ ያ ሳይሆን በአላህ መንገድ ላይ በዒልም ላይ ሆነ ባግባቡ ሸሪዓውን መሩና በዋሊቶችን ደንቦችን ጠብቀህ ማንንም ምንም ይበል ጆሮ አትስተው መጨረሻ ላይ ትደሰታላችሁ ውጤቱን ታዩዋለህ ማለት ወለዓቂበቱ ሊልሙተቂን ሴረኛው የሚያስር ተንኮለኛው የሚተናኮል ለሱና ይሰብሰቡላት ሊያጠፏት የሱና ሰዎችንም ለማጥፋት ይሰብሰቡ ብዙ ስብሰባዎችን የሚያደርጉ ብዙ ሴራዎችን የሚያስሩ ብዙ ፕሮፓጋንዳዎችንም ይልቀቁ አንተ ሰምቶ እንዳልሰማ አይቶ እንዳላየ ሆነ ለዓላማ መሄድ አለ ዓላማ ያለው ሰው ዞር ብሎ የሚደናቀፍ ከሆነ በጠላት ንግግር ያኒ ለጠላት ዓላማ ነው የሚያሳካው ማለት ነው አንተ ጸጥ ብለህ ስራን ስራ አንተ አስተካክል የሚያበላሽ አካል መጨረሻ የሚያፈርሱ ማበላሸቱን ይቀጥል ሰው እንዲያዩ አድርገው አንተ በራስህ ግን የማስተካከልን ስራ ማለት ነው ኢኽዋንም ተውን ሙመያንቱ ሌላኛው ማንጃ ሚሰሩት ስራ ላይ ጊዜያቸውን በእነሱ ላይ የምትችለውን ነገር አስተምር ከነሱ ይመጣላቸው ወደ ኋላ ያደርግ ነብዩላህ ኢብራሂምን አልጎዱትም ስለዚህ ምናልባት በዱንያ ብትነካም ዱንያ ናት አኺራን ታተርፋለህ ማለት ነው ስለዚህ የመጀመሪያው በምትሄዱበት አካባቢ ሱናን ነሽር ማድረግ ተውሂድን ማስተማር ከቤተሰባችሁ ጀምራችሁ አንድ ሰው ራሱ ጋር ያገኘውን ኸይር ለሌላው ማስተላለፍ አለበት ከምንም በላይ ሱና ከህይወታችን ከራሳችን ኢንተረስትና ከራሳችን ፍላጎት በላይ ልናስቀድመው ይገባል ያኒ አንነብዩ አውላ ቢልሙእሚኒን ነያኒ ሰለላሁ ዐለይሂ ወሰለም በመመናን በጣም ተገቢው እሱ ነው ተብሏል አላህ ተባረከ ወተዓላ እንደተናገረው ያኒ ነብዩ ሰለላሁ ዐለይሂ ወሰለም አውላ ቢልሙእሚኒን ምን ማለት ነው ይመረክቱ ነብዩ ሰለላሁ ዐለይሂ ወሰለም በመመናን ተገቢ ነው ማለት ከነፍሳቸው በላይ ነብዩን ይወዳሉ ማለት ነብዩን ያስቀድማሉ ማለት የእሳቸውን ሱና የራሳቸውን አደጋ ላይ ቢከትም እንኳን ሱናቸውን የበላይ ለማድረግ ይሞክራሉ የሱናውን ባንዲራ ከፍ ያደርጋሉ ያኒ ለራሳቸው ክብርና ለራሳቸው ለተለያየ ጉዳይ ሱናን አይረግጡም
የሱና ባንዲራ ከፍ ብላ እነሱ ቢረገጡ ምንም አይደለም። ለዛ ነው በክብራቸው ብትመጣ እነሱን ብታተሽ ብታነውር ለነፍሳቸው አይቆሙም ማለት ነው። ልክ ነቢዩና ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ተዓላ ዐንሃ እንደምትናገረው ለአንድ ቀንም ለነፍሱ ተበክሎ ወይም ተቆጥቶ አያውቅም። እሳቸው ይቆጡ የነበሩት በአላህ ዲን ያኔ ሁሩማቶች ሲደፈሩ ነው ብላ እንደተና እንዲህ አይነት ሰው መሆን አለብን። ባረከላሁ ፊኩም። የነፍስ ጉዳይ ሲመጣ ብለህ ብድግ ብለህ ቦግ ብለህ የምትነሳ ሱናው ደግሞ እንደፈለግ ሲጨፈለግ ያው ብለህ የምታልፍ ከሆነ ገና ነህ አንተ ማለት ነው። النبي أولى بالمؤمنين الجبهان نبي صلى الله عليه وسلم كراس بلاي كنفس بلاي أسبلته مودد ميبالو نجار الجبهان مالت نبينا صلى الله عليه وسلم كنفساتهم بلاي للناس بلتاچو የሚገባበት ምክንያት ለምንድን አንድ ሰው አንድ ሙእሚን አላህ ተባረከ ወተዓላ በሱ ላይ ነብዩን ከራሱ በላይ አስበልጦ እንዲወድ አዞታል። በሱናም አይደለም በዋጅብነት ታዟል። ማንም አካል ነብዩ ሰለላሁ ዐለይሂ ወሰለም ከራሱ በላይ አስቀድሞ ሊበልጥ ያኔ ሊወድ ይገባል ማለት ለምን ነፍስያ ምንም ይሁን ምንም ስታዝ የጥፋትን ትእዛዝ ታዛለች። የነፍስያ ግንባሬን ከተከተልከው ጥፋት ላይ ትወድቃለህ። አብዛኛውን ጊዜ በነፍስያ ወደ ጥፋት የሚወስድ መንገድ ላይ ነው የምትጠራ። የነፍስያን ግንባሬ ከተከተልክ ለጥፋት ነው የምትዳረገው። ኸይር ላይ ወደ ኋላ ትጎትታለች፣ በመጥፎ ስራ ላይ ታነሳሳለች። ነብዩና ሰለላሁ ዐለይሂ ወሰለም ግን ብዙ ትእዛዞችን አዟል። አንድም ትእዛዝ አንተን የሚያጠፋ ትእዛዝ አላዘዙ። ብዙ ክልከላዎችን ከልክሏል። አንድም ክልከላ ግን ያኔ አንተን ያንን በመከልከሉ ኸይርን እንጂ የምታገኘው ሸር ላይ የምትወድቅበት አይደለም ማለት ነው። ስለዚህ ለአንተ የሚጎዳ ነገር ሆኖ አላዘዙም፣ ለአንተ የሚጠቅም ነገር ሆኖ ደግሞ አልከለከሉም ነብዩና ሰለላሁ ዐለይሂ ወሰለም። ለዛ ነው እሳቸው በየትኛውም ጉዳይ ቢያዙን ለኛ የሚጠቅመን ነገር ነው ማለት ነው። በየትኛውም ነገር ቢከለክሉን ለኛ የሚጎዳን ነገር የራስ ነፍስ በጉያ ያለችው ነፍስ ግን የሆነ ነገር ስታዝ በለሳት የምትዳረግበት ነገር ላይ ልታዝ ትችላለች። በጉያ ያስካል ጠላት ልትሆን ትችላለች ማለት ነው። ስለዚህ ብዙ ሰዎች ያኔ ጦር ሜዳ ላይ ገብተው ጠላትን ያሸነፉ ብዙ ሊሆኑ ይችላሉ። ነፍሳቸውን ያሸነፉ ግን በጣም ቁጥራቸው አናሳ ነው ማለት ነው። የነፍሳቸውን ስሜት ማሸነፍ የቻሉ በጣም በነፍስያ ጦርነት ውስጥ ገብተው ጂሃድ ውስጥ ገብተው ነፍስያን ያሸነፉ በጣም ቁጥራቸው አናሳ ነው። አላህ ያዘነላቸው በጣም ጥቂቶች ናቸው። አላህ ከነሱ ያድርገንና ማለት ነው። ስለዚህ ለሱናው ዋጋ መቼ ነው የምትከፍለው? ከራስ ፍላጎት በፊት ሱናውን ስታስቀድም፣ ከራስ በላይ ነብዩ ሰለላሁ ዐለይሂ ወሰለም ስትወድ የዛ ጊዜ ናም አንዳንድ ሰዎች ምን አለ ምንድነው ይሄ ጭቅጭቅ ብቻ ይላል። እኔ ከዚህ በፊት ገብቼበት ነበር። ይሄ ጭቅጭቁን ጉዳይ ካንተ በፊት የዛሬ ስንትና ስንት ዓመት አይቼዋለሁ። ቢያዋጣ ኖሮ በሱ ቀጥልበት ነበረ። ይሄ ዝም ብሎ ኺላፍ ውስጥ እየገቡ መኻለፍ ይሄ አያስፈልግም። እኔ አሁን ያንን አየሩን አይቼ ተመልሻለሁ ብሎ ምን አይነት ሰው ነው? የፈረከ ሰው ነው። ፈረከ የሚባል አለ። ያኒ በከተማ ቋንቋ ይታወቃል። ትላንትና ሱኒ ሰለፊ የነበረ እሷም እንደዚሁ በጣም ሱናን ተጥቢቅ መታደር ጎበዝ የነበረች እህት መጨረሻ ላይ አየሩ የሚበጭጩበት ማለት እነሱ የሚበጭጩበት ያም ሲሞን ይላጫል፣ ሱሪውን ይጎትታል። ያኒ መናጀስ ሰለፍ ላይ ያሉ አስተምሮቶችን ይተዋል። ከማንም ጋር ይቀላቀላል። አይ ይሄንንም አልናገርም ይሄንንም አልናገርም በቃ ሁሉም ያቀመው እየታገለ ነው። እቺ ነገር ብትጠራበትም ይሄ ነገር ጥሩ አለው አላህ ይተሳሰበው እኔ ተሳሳቢ ነኝ ወይ ሰው ስራ እያለ ሰዎች የሚያዘናጋ ነገር ግን የተለያየ ጭቅጭቅ እኔ በዲን ጉዳይ አልጨቃጨቅም ይላል። በምን ጉዳይ ሲጨቃጨቅ ታገኘዋለህ? በአርሰናልና በማንቸስተር ግን ሲጨቃጨቅ በድብደባደብ ታገኘዋለህ ማለት ነው። ሱብሃንአላህ። በፊልም ሰሪ ጉዳይ እገሌ ይበልጣል እገሌ አይበልጥም እያለ እገሌ እንዲህ ነው እገሌ አይችልም ይችላል እያለ ሲጨቃጨቅና በደም የሚፋሰስ ደረጃ ሲደርስ ታያለህ። ሱብሃንአላህ። ሰው አባትን ሲሰርብ ለአባት አትጨቃጨቅም። ለአላህ ዲን መጨቃጨቅ ያኒ የዲኑን የበላይ ለማድረግ ከሆነ ምን ችግር አለ? ናም ዲን ግልጽ ማድረግ መበየን ማብራራት ነው፣ ክርክር አይደለም። ሆኖም ሳለ ግን ጥፋተኞችን ሙኻሊፎችን እየተከታተልክ በእነሱ ላይ መልስ የምትመሰል ከነሱ ማስጠንቀቅ መጨቃጨቅ ከሆነ አንተም እኮ ከሚስት ጋር ትጨቃጨቃለህ አይደል? ለቤት ለትንሿ ጎጆ አንቺ እንደዚህ አታርጊ አላልኩሽም ልጆቹ የምታበላሽው አንቺ ነሽ እያልክ ትጨቃጨቃለህ። ያስ ምንድነው ይቻላል? ያ ጭቅጭቅ ላይ ወደ ሰፊ ከሆነ ዲንን በሚያበላሹ ሰዎች ላይ እነሱን መናገርና በእነሱ ላይ ማስጠንቀቅ በመሰረቱ ጭቅጭቅ ብሎታል። ላኪን ጭቅጭቅም አይደለም። ይሄ ምንድነው? ነሲሃ ነው፣ ታማኝነት ነው፣ ከዲኑ መከላከል ነው። ከዲኑ እናንተ ካልተከላከል ማን ነው የሚከላከለው ማለት ነው? አንተም ቤት ገባ የአባት ድንበር ቢነካ ኖሮ ፍርድ ቤት ቆመት ይጨቃጨቅ ነበር። ይሄ ሌባ ነው በሐቃችን ላይ ተረማምዷል ብለህ ስሙን ያኔ በየአደባባዩ ታነሳ ነበር። በአንተ ክብር ላይ ቢመጣ እንደዛው የነቢዩን ሱና ሲነካ ግን ምንም አይደለም ማለት አይመለከትህማ። አንተም ምንም አይመለከተንም። በጣም አደጋ ነው። ባረከላሁ ፊኩም። ዛሬ ሙህያዎች ኢኽዋኖች
እየሄዱበት ያለው መንገድ ይሄ ነው። ስለዚህ እዛ ቦታ ላይ ያለበት አካባቢ ስትሄድ ለሱና አንተ ዘብ መቆም አለብህ ማለት ሌላ ሳትጠብቅ አንተ የምትችለውን ስራ አላህ ብሎ ደግሞ ሌላ ወንድሞችን ከሌላ ካምፓስ ላይ በሱና የተነገሩ ልታገኝ ትችላለህ። አደራጅ እኛ አሁን ያነሰን ትልቁ ችግር እኛ ቦታ ያለው በግለሰብ የሚደረጉ እንቅስቃሴዎች ናቸው። የግለሰብ እንቅስቃሴዎች ናቸው ችግር እየፈጠሩ ያሉት። የግለሰብ እንቅስቃሴ አይጠቅመንም። ባረከላሁ ፊኩም የትም ቦታ አትራመዳትም ይመስላል እንጂ ለጊዜው ትሄዳለህ እንጂ ፈሽል ነው ትከስራለህ። በጋራ ተናበህ የጋራ እንቅስቃሴ ማድረግ ላቡድ ነው። የአላህ እርዳታም ያለው ከጀማዓ ጋር ያቋ ጀማዓ ስታገኛቸው አንድ ሁለት ከሆናችሁ ተናበቡ፣ ተደዋወሉ። እንዴት እናድርግ ምን አይነት ፕሮግራምና ሶስትም ከሆናችሁ ተናበቡ፣ ሹራ አድርጉ። አንድ ሰው ሁለት ሰው ሹራ ስታደርግ ሶስተኛ ትጨምራለህ፣ አራተኛ እየጨመር የትም ቦታ ላይ ዞር ብለህ ጥናት አድርግ ማለት ነው። የሱና ሰዎች ብድግ ብለው መስጂድ አላገኙም፣ ብድግ ብለው መድረሳ አላገኙም። ከመሬት ተነስተው ነው በግለሰብ ቤት ላይ ሹራ እያደረጉ አንድ ሁለት ሶስት አራት እየተባሉ ዳሩል አርቀም ላይ ነብዩና ሰለላሁ ዐለይሂ ወሰለም እነዛ ሰሃቦችን ተራ በተራ እየጠሩ እንዳጠናከሩት እንደዛ ሲጠናከሩ ነበር። 10 ስትሆን አንድ መድረሳ ክፈት፣ የግለሰብ ቤት ተከራይ፣ በዛ ግለሰብ ቤት ላይ የምትችሉትን ዋጋ ክፈል፣ ሰዎችን አስነይ። የግድ መስጂድ ይሁን አትበል። የአላህ እንዲነሽረ ለማድረግ መስጂዶችን ካላገኘ መዳሪሶችን አስፋፋ ማለት ነው። ባረከላሁ። ስለዚህ ስንሄድ የግለሰብ ዳዕዋ ብቻ አይደለም መደረግ ያለበት። በእኛ አካባቢ ማን አለ ብለህ አስብ። አሁን ገጠር ስገባ እርሻ አርሳለሁ፣ ማጠናከሪያ ትምህርት እሰጣለሁ። ጥሩ ነው፣ ቀጥልበት። እናት አባትን ካድን ሆኖም ሳለ ግን ደግሞ ለሱናው ከዛ በላይ አስብበት። ለምን አነብዩ አውላ ቢልሙእሚኒን ነብዩ ሰለላሁ ዐለይሂ ወሰለም በመመናን ከማንም በላይ አውላ ናቸው። ስለዚህ እሳቸው ሱና ያንገበግበናል ማለት ነው። እሳቸው የሉም፣ እሳቸው ባይኖሩም ግን ምናቸው አለኛ ዘንድ ሱናቸው አለ ማለት በሱናው ላይ ቁም ዒልመን ወዐመለን። ከዛ ያኔ ወደሱም ደግሞ ጥሪ የምትጣራ ሆን ሁለትም ሶስትም ተተዋውቀ ወንድሞች ጋር ካንተ መንደር ወጣ ብሎ ያሉን ካሉ እነሱ ጋር ተገናኝ። ሱንዮች ሰለፊዮች ጋር ተባብረ ተጋግዘ ሱናን ነሽር የማድረግ ስራ ባረከላሁ ፊኩም መስራት ይኖርብናል ማለት ነው። ይሄ ከነብዩላህ ኢብራሂም የምንወስደው ተውሂድን በመጣራት ሱናን በመጣራት ላይ ያለ ነው ማለት ነው። ሌላኛው ወፊል ቁርአኒ አይዳ ተአቲ ሱረቱ ዩሱፍ በቁርአኑ ላይ እንደዚህ ሱረቱ ዩሱፍን እናገኛለን። በሱረቱ ዩሱፍ ላይ አላህ ተባረከ ወተዓላ ድንቅ የሆነ ታሪክን አንስቷል። ያኒ ስለዛ በወጣትነቱ ብዙ ዋጋ ስለከፈለው ነብዩላህ ዩሱፍ አለይሂ ሰላቱ ወሰላም ያኒ ስሜትን በዋናኝነት የተቋቋመው ማለት የሴት ልጅ ሻዋ ስሜት መጥቶ ነበረ፣ የስልጣን ስሜት መጥቶ ነበረ። ያኒ ካለው ያኒ ዘለፍ ሊያደርገው ሊያዳልጠው ካቁ ሊያወጣው በሞከረበት ሰዓት ትልቅ ተምሳሌ ሲሆን ዋጋ በመክፈል ሱብሃንአላህ አላህን ጠብቆ ከዛ ፈተና የተረፈው ነብዩላህ ሱለይማን ለኛ ነብዩላህ ዩሱፍ ለኛ ትልቅ ትምህርት ነው። ላኪን በሴት ልጅ ፈተና ዙሪያ ማለት የተውሂዱ የሱናው በኢብራሂም ወሰድና አቡል አንቢያ የነቢያቶች አባት ያው ሁሉም አንቢያዎች ወደ ተውሂድ የሚጣሩ ከመሆናቸው ጋር በሴት ልጅ ፈተና ደግሞ ብዙ ፈተና ይመጣል። ነብዩላህ ዩሱፍን ተምሳሌት አድርጎልሃል። ትልቅ አርአያ የሆነው ወጣቱ ማለት ነው። በሱ ላይ የተለያዩ አልሙግሪያት መሸንጊያ ነገራቶች ቀርበውለት ነበር ዝሙት እንዲሰራ። ዙለይኻ ፈትናው ነበር ነብዩላህ ዩሱፍን። ልብ በል እነዚህ ሙግሪያት መሸንጊያዎች ትንሽ ነገር አልነበሩም። በጣም በርካታ ነገር ነብዩላህ ዩሱፍን ወደ ዝሙት እንዲወድቅ የእሷን ገላ ሐራም በሆነ መልኩ እንዲገናኝ ነዓም የሚያደርስ ወይም ደግሞ ፊዕሉል ፋሒሻ ፊ ፈርጅ ላ የሒሉ ለህ ለሱ በማይፈቀድለት ብልት ላይ አጸያፊን ነገር እንዲሰራ ጥሪት እያደረገችው ነበር፣ እየጠራችው ነበር። ዚና ተብሎ የሚጠራው ማለት ነው። ሙግሪያቶች ምን ነበሩ መሸንጊያዎቹ? አንደኛ ነብዩላህ ዩሱፍን የሸነገለችበት ሴትየዋ በጣም ቆንጆ ነበረች፣ ጀሚላ ነበረች። ያኒ ደማማነት ወይ ደግሞ አስቀያሚነት አልነበረባትም። የባለስልጣን ሚስት ናት፣ በሰዓቱ ቦታ የሚሰጠው ሚስት ናት፣ ተመርጣ የተገባች ናት። ቆንጆ መልከ መልካም ጀሚላ ናት፣ መልከ መልካም ናት። አንድ መልክ ሲኖርና መልክ ሳይኖር አንድ አይደለም ፊትናው ማለት ነው። ሁለተኛ መሸንጊያው ምንድነው? ሴቷ ራሷ ናት ወደ ዝሙት የጠራችው ማለት ነብዩላህ ሱለይማን ነብዩላህ ዩሱፍን ወደ ዝሙት የጠራችው ሴቷ ራሷ ናት። ነብዩላህ ዩሱፍ ኢብኑ ያዕቁብ ኢብኑ ኢብራሂም ያኒ ኢስሐቅ ኢብኑ ኢብራሂም አለይሂ ሰላቱ ወሰላም የነቢያቶች ያኒ ቤተሰብ መሰረት የሆነው ስር አረቡ ከዛ የወጣው ነብዩላህ ዩሱፍ ጠያቂውም ለዝሙት የጠራችው ሴት ናት። ተመልከት፣ ወንድ ልጅ ሴት ልጅ ለዝሙት መጥራትና
ያኒ ሴት ልጅ ወንድ ልጅ ለዝሙት መጥራት ሁለቱ አንድ አይደለም። የሴት ልጅ ለዝሙት ስትጠራ ወንድ ልጅ ፈተናው በጣም የበረታ ነው ማለት ነው። ለዛ ነው ሴት ልጅ ራሷ እንድትሰተር ድምጿን ራሱ እንዳታለሰልስ እንዳታለዝብ። ምክንያቱም ይሄ ድምጿ በራሱ የሚስብ ነገር አለ፣ ፈተና አለው ማለት ነው። በዛ መልክ የታዘዛታ በእግሯ ላይ የለበሰችው አልቦ እንኳን በምትሄድበት ሰዓት እንዳታጨው የተከለከለችበት ማለት ነው። ያንን ነገር ተከልከ የተባለችበት ምክንያት ፈተናው ቀላል ስለሆነ አይደለም። ሁለተኛው ፈተና የጥሪ ያደረገችው እሷ መሆኗን ሴት ልጅ ጠርታው የሚጠበቅ አላህ ያውቃል ማለት ነው። አላህ ይዘንልንና ሴት ልጅ በራሷ ጊዜ ቆንጆ የሆነች ሴት ራሷ ጥሪ አድርጋ እሷን ፈተና ተቋቁመ ዞር ማለት አደጋ ያኒ ቀላል አይደለም። ሶስተኛው ከሙግሪያቶች ውስጥ የቀረበበት ነገር ምን ነበረ? ነዓም የስልጣን እርከን ላይ ያለች የባለስልጣን ሚስት ናት። ስለዚህ እሱ ከታዘዛት የተለያየ ደረጃን ለባሏ ወትውታ ደረጃ ልታሰጠው የምትችልበት ውስወሳ አለ እሷን ከታዘዘ። ይሄም ሌላኛው ሶስተኛው ፈተና። አራተኛው ፈተና ደግሞ የተጣደው ምንድነው? ዛቻ ጭምር አካታለች ማለት ነው። ዛቻዋ ምንድነው? እኔ ያልኩን ነገር የማፈጽም ከሆነ አንተ ምን አረጋለሁ? አሳስራለሁ አለችው። አሳስራለሁ፣ እርምጃ ወስድብሃለሁ አለችው። ይሄ አራተኛው። አምስተኛ ሰባቱን በራፎች ተዘግተዋል፣ የሚያይ ሰው የለም። ተቅዋ ያላቸው ሰዎች የሚያስተውሉት እይታ ብቻ ሲቀር ማለት ነው። የተቅዋ ባልተቤቶች ልባሞች፣ ልባም የሚባለው ፈተና ሲመጣ የሚለይ ነው። ልባሞች እነዛ አላህ ልባቸውን ያነወረው በብርሃን ያበራላቸው የሆኑ አካላቶች ብቻ ልብ የሚሉት እይታ ብቻ ነበር የቀረው። እሱ ምንድነው? ረቡል ዓለሚን ምንም ነገር የማይሰተርበት የሆነው ፈውቀል አርሽ ሆኖ የሚመለከት ጌታ እንዳለ የሚያውቀው ያኒ እነዚህ ልባሞች ሲቀሩ ብዙዎቹ ሰው የለም ሰው አለ ብለው አላቸው ሁኔታቸው ይለያያል። በሰው ፊት ያኒ ዛሂድ ይሆናል፣ ሚን አህሊል ወራዕ ይሆናል፣ ሚን ከዓቢዶች ይሆናል። አኽላቁ ያማረ ከዝምተኞች ይመስላል። ሰው በሌለበት ሰዓት ብዙ ነገር ይሰራል። ነስአላህ ሰላመተ ወልዓፊያ። ስለዚህ ሰባቱን በር ተዘግቷል፣ ምንም ነገር የለም። ያኒ ከአላህ ምልከታ ውጪ የሚያቸው የለም። ጠይብ እነዚህ ተሰብስበው ከዛም አልፎ ሌሎች ነገራቶችንም እንደምትሰጠው ሸላልማ ከባዱና አደገኛው ደግሞ ሊያመልጥም ሲል ያኒ ኋላ ጎትታ እሱን የቀደደችበት ሁኔታ ተመልከት። ፊዕል በንግግር ብቻ አይደለም። በንግግር ተርጊብም አለ ተሪህብም አለ። ወደ ዝሙቱ ማለት ማስፈራሪያም አለ። በእስር ቤት አስቀጣለሁ እንዲህ እርምጃ ወስድብሃለሁ አለ። እንደዚሁም ደግሞ ተርጊብም አለ። እንደዚህ ነገር ታገኛለህ በሚል የተሰጠው ያን ሁሉ ተደርጎ በተግባርም ጭምር ልብሱን ጎትታ ሊሸሽ የሞከረችበት ሁኔታ ገጥሞት ሁሉ ምን ሆነ? አላሁ ተባረከ ወተዓላ ጠበቀው። ፈተናው ቀላል አልነበረ። የዚህን የነቢዩላህ ዩሱፍ ታሪክ በወጣትነቱ የነበረው ሁኔታ አንስቶታል። ስለዚህ ሸባብ ወጣቶች ከሽማግሌ የበለጠ በሴት ልጅ ፈተና ተጠቂነታቸው በጣም የበረታ ነው። ባረከላሁ ፊኩም። በአካባቢያቸው በምትሄዱበት ሰዓት ያን ከአጃኒቦች ተጠንቀቁ፣ ከአጅነቢ ሴቶች ተጠንቀቁ። ሴቶችም ደግሞ ከአጅነቢ ወንድ ተጠንቀቁ። ወንድ ልጅ ከመነካካት እንደዚሁም ደግሞ በስልክ ከመጀናጀን በተለያዩ በሶሻል ፕላትፎርሞች ላይ በመጻጻፍ ከመጀናጀን ኸልዋዎች ውስጥ ከመግባት ከዚህ መጠንቀቅ ይኖርባቸዋል። ዛሬ ምናልባት ሰለፊ በሆኑ ወንድሞቻቸው ሱኒ በሆኑ ወንድሞቻቸው ማዕከል ስለሆናችሁ እነዛ ነገራቶችን አሸንፋችሁ ሊሆን ይችላል። ነገ ቤቶቻችሁ አካባቢያችሁ ስትሄዱ ብቻችሁን በምትሆኑበት ሰዓት የሸይጣን ጉትጎታ አለ፣ የነፍስያ ጉትጎታ አለ። ጁለሳው እሱ ቁራናው እሱ መጥፎ ተቀማማጭ የሚባሉ አካላቶች አሉ፣ ይጎተጉታሉ። የተበላሹ ሰዎች ውስጥ ሄዳችሁ ልትገቡ ትችላላችሁ። እንደዚሁ ንጹህ የሆኑና ሱና ላይ ያሉ አደብ ያላቸው እህት ወንድሞች ጋር ልትገናኙ ትችላላችሁ። የዚህ ጊዜ ነብዩላህ ዩሱፍን አስታውሱ። ባረከላሁ ፊኩም ማለት ሌላኛው ሶስተኛ ያኒ አላሁ ተባረከ ወተዓላ በወጣትነት ዙሪያ ላይ ካነሳው ትኩረት ከሰጠው ክስተት ውስጥ ወያኒ ወፊ ሱረቲል ካፊ ቅሰቱ ኡኽራ ሙህሊማ በጣም ሙህሊማ የሆነች አስደናቂ የሆነች ታሪክን አላሁ ተባረከ ወተዓላ አንስቷል ማለት ነው። ሊፊትየቲን ዓሹ ፊ ዘመኒል ጋቢር በአለፈው ዘመን ውስጥ ይኖሩ የነበሩ ወጣቶች የነዛ የስድስት ወጣቶች ከውሻቸው ጋር ሰባተኛው እንደተባለው ያው ሌሎች አቋሎችም እንደመጡ
እነዚህ ወጣቶችንም ታሪክ አላህ ተባረከ ወተዓላ ነግሮናል ማለት ነው። አላህ ተባረከ ወተዓላ فخلد الله ذكرهم አላህ ውሳቸውን ማዘወተረላቸው ትልቅ ቦታ ያኒ እስከ ለተቂያማ ድረስ የሚወሱ አደረጋቸው። ተሽርክን በመራቅ ያኒ ተውሂድን ለማስፈል ሲሉ ከህዝቦቻቸው ራቁ። በአላህ ላይ ሽርክን ፈጽሙ በተባሉ ጊዜ አንፈጽምም አንታዘዝም ብለው ከጣዖት አምልኮ በመሸሽ ውሻቸውን ይዘው ጠፉ፣ ተሰደዱ። ወደ ዋሻ ገብተው 900 ምናምን ዓመታትን ያክል በዋሻ ቆዩ ማለት ነው። ያኒ ከሽርክ ሽሽት ማለት ነው። ባረከላሁ ፊኩም። ምናልባት የምትሄዱበት ቦታ ላይ ወደ ሽርክ የሚጣሩ ወደ ሽርክ የሚያስገድዷቸው ወደ ቢድዓ የሚያስገድዷቸው አካላቶች ሊመጡ ይችላሉ። የዚህ ጊዜ እነዚህ ሱረቱል ካፍ ላይ የተነሱ እነዚህ ወጣቶችን ማስታወስ ያስፈልጋል። ባረከላሁ ፊኩም። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ። እነሱም ወጣቶች ነበሩ በጌታቸው ያመኑ በእነሱም ላይ ምሪትን የጨመርንላቸው ናቸው በማለት አላህ ተባረከ ወተዓላ ይናገራል። ከኛ የሆነ ትግልና ጥረት ያስፈልጋል። ትግልና ጥረት ማናደርግ ከሆነ ካለን ኢማን ፎቀቅ አንልም። ትንሽ ምን እንጨምረው ለውጥ አይኖርም። ኢማናችን አይካብትም፣ ኢማናችን አይበለጽግም። ያኒ ለአላህ የምናደርገውን ትግል በዲኑ ላይ የምናደርገው ትግል ላይ ከደከምን በል ያለንም ራስን ማላችንን ኢማናችንን መናጃችንን አቂዳችንን ላይ ትልቅ ፈተና ይመጣል። ሰዎች ቀስ በቀስ ነው ያላቸውን ነገር እየለቀቁ የሚመጡት። ከምትለው ሰዎች ጋር ተመሳስለ ከሄድ ብዙ አደጋ ይፈጠራል። አንተ ተጽዕኖ የምትፈጥር መሆን አለብህ። ተጽዕኖ ማትፈጥር አይነት ሰው ከሆንክ በመጥፎ ሰዎች መካከል ከነሱ ሰዎች ራስን አግልጥ። በእነሱ ግን ተጽዕኖ የምትፈጥርና እነሱን አቅጣጫ የማስያዝ አቅሙ ካለ እንደ ሰበብ እነሱን አትልቀቅ፣ ጥረት አድርግ። በሰዎች ላይ በማስተካከል እንቅስቃሴ አድርግ ማለት ነው። ይሄ ምንድነው? የኛ ትግል ያስፈልጋል። መታገል ካልቻልን ምሪቱን በምሪት ማግኘት አንችልም። የኢማናችን ደረጃ መበልጸግ አይችልም። በሉ ሰዎች የለበሱትን ኒቃብ የሚያውቁት ለምን ይመስላችኋል? ትናንትና ሱናውን ይተገብር የነበረ ሱኒ ሰለፊ የሆነ አካል መንሃጅይ ነው እንኳን ብለን ባን ሰለፊ የሆነ አካል በየትኛውም ጉዳይ ላይ ዲኑ ላይ ጠንቃቃ ነው። ጺሙን በአግባቡ ያሳድጋል። ሱሪውን ሽርጡን ወይም ደግሞ ቀሚሱን ያሳጥራል። የመሳሰሉ ነገራቶችን አለባበሱ ላይ ሸሪዓውን በጠበቀ መልኩ ይፈጽማል። ሌሎችም ነገራቶች ላይ ማለት ነው። ለምንድን ነው ሰዎች ሱሪ ጎታች የሚሆኑት? ቀሚስ ጎታች የሚሆኑት? ሽርጥ ጎታች የሚሆኑት? የሚያሳድጉትን ይሄ ነብዩን ሱና ተከትለው የሚሰሩትን ያሳደጉትን ለፊታቸው ውበትን መልክን እንጂ ሌላ የማይጨምርላቸው ነው ያማረውን ጺማቸው የሚያነሱት ለምን ይመስላችኋል? ናም ቀስ በቀስ ነው ማለት ነው። ትላንትና ብዙ ምናቃቸው ሰዎች ነበሩ፣ በርካታ ሰዎች ነበሩ። ናም እነዚህ ሰዎች በዩኒቨርሲቲ ላይፍ ውስጥ በነበሩበት ሰዓት በጣም ጠንካራ የነበሩ ምናቃቸው፣ በሱና ላይ ታጋይ የነበሩ፣ መድረክ ላይ የሚመሩ፣ በልከፊሎቹ ኢቅራትን ይሰጡ የነበሩ፣ ለሱና ትልቅ ሐማሳ ያኒ የነበሩ ሰዎች በርካታ ሰዎች ነበሩ። ወደ ስራው ዓለም ከገቡ በኋላ ወደ ማህበረሰባቸው ከገቡ በኋላ እውነተኛን ህይወት በማህበረሰቡ ውስጥ ገብተው መኖር ሲጀምሩ ማንነታቸው የተቀየሩ በርካታ ሰዎች አሉ። ዛሬም ጭምር በአካል ስንገናኝ የሚሸማቀቁ ጭምር አሉ ማለት ነው። ትላንትና በሱና ላይ ያስፈሩ የነበረ ግርማ ሞገስ ሃይባ የነበራቸው ሰዎች ግርማ ሞገሳቸው ተነጥቆ ያኒ በፖለቲካ በማሳደድና በተለያዩ ጉዳዮች ላይ ገብተው ለሰላታቸው ራሱ የደከሙ በርካታ ሰዎች እናውቃለን ማለት ነው። ስለዚህ ይሄ ካምፓስ ህይወት ቀላል አይምሰላችሁ። ይሄ ካምፓስ ህይወት ብዙ አሳልፈናል። ብዙ ሰዎችንም አይተናል፣ ገብተንበታል፣ ወጥተናል ማለት ነው። ከአምስት በላይ ካምፓሶችን በዚህ እድሜ ገብቼ ወጥቻለሁ። ብዙ ሰዎችንም አውቃለሁ ማለት ነው። ብዙ ሰዎች ከገቡ በኋላ ከወጡ በኋላ ሁኔታቸው ይቀየራል። እንደነዚህ አይነት ሰዎች መሆን የለብንም። በሄድንበት ቦታ የሱና ሰዎችን ፈልገን መዛመድ አለብን። ዛሬ ከእውቀት የምንርቅ ከሆነ ከሰዎች ከሱና ሰዎች ማንቀርብ ከሆነ ዛሬ አለች እቺ ያበበች ያለች ሱና እናጣታለን። አደጋ ነው የሚፈጠረው። ያኔ የቀመሰው ነው የሚያውቀው። ስለዚህ ባረከላሁ ፊኩም ልጅነት እንዳይሸውዳችሁ፣ ወጣትነት እንዳይሸውዳችሁ። ምንም ይሁን እንኳን ሌላው ቢጠፋ መከራቸው ነገር ያኒ ሚዲያ ተከታተሉ ማለት ነው። ሚዲያ ተከታተሉ። ውጪ ያሉ እህቶች ወንድሞች የተጠቀሙ ብዙ ሥራ እየሰሩ ያሉት፣ መስጊድ እየገነቡ ያሉት፣ መድረሳ እየገነቡ ያሉት፣ አታ በውስጣችን ያሉ ባለሀብቶች እንኳን ደፍረው ማያውጡትን ገንዘብ ያኔ ሰው ሥራ መሬት እየጠረገች ሽንት ቤት እየጠረገች እያጸዳች ብዙ ሥራ እየሰራች ያኔ በችግር ላይ በመከራ ላይ በረሃ ላይ ሰው ሀገር ላይ ሆነው እየሰሩ ዲንን እየካደሙ እየረዱ ያሉበት እህቶች እየተጠናከሩ ያሉ በአካባቢያቸው ሰዎች ላይ ነው ይችላል። ሚዲያ ላይ እየተከታተሉ ሚዲያ ላይ ተከታተሉ።
በሚዲያ ላይ አስተምሮቶች እንደው ሄዳችሁበት ቦታ ጭልጥ ያለ ሱና አልባ ሱኒ አልባ የሆነ በኹራፋት የተሞላ እንኳን ቦታ ቢሆን በዛ መልክ ራሳችሁን ጥንቃቄ አድርጋችሁ ሌላው ይቀር ዛሬ ምንም አይነት ምክንያት የምናቀርበው ነገር የለም ያኒ ሚዲያዎች ላይ በመከታተል ላይ እንቅስቃሴ እናድርግ ማለት ነው። ናም የወጣትነት ጉዳይ ያው ቢወራ በጣም በርካታ ነገር ነው ያለው። ኢብኑ ከቲር ረሂመሁላሁ ተዓላ ይህንንም በሚመለከት ምን ይላል? ያኒ እነዚህ የዋሻው ሰዎችን አስመልክቶ فذكر الله تعالى انهم فتية الله تبارك وتعالى እነዚህ ሰዎች አወሳቸው ወጣቶች እንደሆኑ وهم الشباب እነሱም ወጣቶች እንደሆኑ وهم اقبل للحق እነሱም ለሐቅ ከማንም በላይ ተቀባይና ወደሱ የተገራጩ መሆኑን ተናገረ። وهذا للسبيل ለመንገዱም ያኒ ከማንም የበለጠ ምሪቱ የተመሩ እነሱ እንደሆኑ من الشيوخ الذين قد عتوا ከነዛ አመፀኛ ከሆኑ ሽማግሌዎች አንፃር እድሜያቸው ተገፉ አንፃር ወጣቶች ይበልጥ ሐቅን ለመቀበል የቀረቡና ለኢንሳፍ የቀረቡ መሆናቸውን አላህ ተባረከ ወተዓላ አስቀመጠ ማለት ነው። ስለዚህ የትም ቦታ ላይ ሱና እየተረዳ ያለው በወጣቶች ነው። ነብዩ ሰለላሁ ዐለይሂ ወሰለም በወጣቶች ተደግቻለሁ ተደግፌያለሁ ብሎ እንዳሉ አንቢያዎች ሩሱሎች በሚመጡበት ሰዓት ብዙ አካላቶች በሚያግዟቸው ሰዓት ምስኪኖችና ያኒ ወጣቶች ናቸው ከጎን ነው ዲንን የሚያግዙት የሚረዱት ማለት ነው። ሁለት ሐዲስ ልጨምርና አቆማለሁ። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ቁርአኑ ላይ በርካታ አለ ለናሙ ላይ ካነሳን ይበቃናል። ከሐዲስ ላይ ስንመጣ በወጣትነት ዙሪያ ላይ ብዙ ነገር ነብዩ ሰለላሁ ዐለይሂ ወሰለም አስተላልፈዋል። አታ የወጣቶችን ጉዳይ አስመልክቶ ወጣት ሆኖ ካጉል ባህሪያቶች ከተወገዙ ስነ ምግባሮች አፈንጋጭ ከሆኑ ባህሪያቶች አግልሎ አላህን በመገዛት ላይ ሰብር ያደረገ ወጣትን አላህ ተባረከ ወተዓላ ይደነቅበታል በዚህ ወጣት ሲሉ ተናግሯል። አላህ ይደነቃል በዚህ ወጣት ይገረማል በዚህ ወጣት። ወጣትነቱ ብዙ ነገር ላይ ይገፋፋል። ወጣትነቱ ብዙ ነገር ላይ ያነሳሳል በመጥፎ ነገር ላይ ይሄን ሁሉ ስሜቱን አፍኖ ያን እንደሚዘሉት መዝለል አላቃተውም እኮ እነዛ ዘላዮች እኮ ምናልባት እዚህ ካለ ከሱና ወንድም አንፃር ሲታይ በመልክም ይሻሉት አይደሉም በቁመናም ይሻሉት አይደሉም። ከነሱ የበለጠ ምናልባት ሴት ልጅን የሚያስተኛ አዳልጦ የሚጥልበት እጁ የሚያስገባበት ያኒ ምላሰ ቀላጤ ሊሆን አካል ሊሆን ይችላል ማለት ነው። ላኪን ይህንን አላህ የሰጠው ኒዕማ ምን አላደረገውም ለመጥፎ አላደረገውም። ወደ አላህ ሹክር ማድረሻ አድርጎ አደብ ይዞ መስጊድ ይመላለሳል አንገቱን ይሰብራል ማለት ነው። ነብዩና ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላህ ወላሁ ተባረከ ወተዓላ ለያዕጀቡ ይደነቃል من الشباب ከወጣት الذي ليست له ሰብዋ የሚባል ነገር የሌለችው ማለት ነው። ሰብዋ ማለት ምንድነው? አፈንጋጭ ባህሪ ብለው ይተረጉሙታል ማለት ነው። አፈንጋጭ የሆነ ባህሪ ምንም አይነት ሰብዋ በሱ ላይ ያልተገኘበት የሆነ አካል ነው ይላሉ። ናም ወጣትነቱ እንዳለ ሆኖ እነዚህ ፈተናዎች እያሉ ليس له ميول يعني شاذة አፈንጋጭ ሆነ ዝንባሌ የሌለች የሆነች አፍካሩን ሆነ ሐሪፋ እንደዚሁም ደግሞ አፈንጋጭ ሆነ ባህሪና አመለካከት የሌለው የሆነ አልአኽላቁ ረዲአቱ ሰይአ መጥፎ የሆኑ ስነ ምግባሮች የሌሉበት ሆኖ ማለት ነው። አጂብ ነው። ይህንን ወጣት አላህ ይደነቅበታል ማለት ያነሳሉ ነብዩና ሰለላሁ ዐለይሂ ወሰለም። ስለዚህ ኢኽዋኒ ፊላህ እናንተ ወንድሞቼ ወይ እናንተ እህቶቼ ወይ አላህ ተባረከ ወተዓላ ከሚደነቅባቸው ወጣት ለመሆን ነፍሳችንን ማሸነፍ ያስፈልጋል። አላህ ባዘዘን ነገር ላይ ቀጥ ማለት ያስፈልገናል ማለት ነው። ሌላኛው ዲነል ኢስላም ለወጣቶች ከሰጠው ትልቅ ነገር ምንድነው? ነዓም ይሄ ወጣትነት የሚባለው ትልቅ ሰዓት ወይም ትልቅ የእድሜ ደረጃ ጊዜ እንደሆነ ይሄንን ጊዜያችን በአግባቡ ተጠቅመን እንድናሳልፈው አነሳስቶናል። ሽምግልና ከገባ በኋላ በጣም አደጋ ነው የመስተካከሉ ጉዳይ። ለዛ ነው ነብዩና ሰለላሁ ዐለይሂ ወሰለም ምን ይላሉ? እክሰኒሙ ኸምሰን ቀብለ ኸምሲ አምስት ነገራቶችን ከአምስት ነገራቶች ከመምጣታቸው በፊት ቀድማችሁ ተጠቀሙባቸው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ሐያተከ ያኒ ወትህን ቀብለ ሞቲከ ከሞት በፊት ሞት ከመምጣቱ በፊት በህይወት በደንብ ተጠቀምበት፣ መልካም ስራዎችን ስራበት። እንደዚሁም ደግሞ ሲሐተከ ጤንነትህን ቀብለ ሰቂሚከ ከበሽታ በፊት በሽታ የሚባለው ነገር መጥቶ ያልጋ ቁራኛ ላይ ጥሎ ኸይር ነገር ከመስራት ከመታገድ በፊት በዚህ ጤንነት ላይ ተሯሯጥ፣ መልካም ስራዎችን ስራ። ወፈራገከ ቀብለ ሹግሊክ እንደዚሁም ፍክፍት የሆነው ሰዓትህን ፍሪ ሰዓትህን ቢዚ የሚያደርግ ነገር ከመምጣቱ በፊት ተጠቀምበት። ልብ በሉ ስትወጡ ቢዚ ነው የምትሆኑ። ተመርቆ የምትወጡ ላሲያማ ተመርቃችሁ የምትወጡ ሰዎች በካምፓስ ላይ እንዳለ ላይ ፍሪ አትሆኑ።
ብዙ ፈተና ነው የሚመጣው ስራ ትገባላችሁ ዛሬ ዶርም ምናምን አላችሁ ካፌ ነው የምትመገቡት የምትጨነቁት ነገር የለም ነገር ግን አሁን ስትወጡ ቀለባችሁን መኖሪያችሁን ስራ ትሰራላችሁ የቤተሰብ አራትና ይመጣል ትዳር የሚባል ነገር ይመጣል ልጆች የሚባሉ ነገር ይመጣሉ እንደዚህ ቀላል አይሆንም ማለት እንደውም አሁን ፍሪ ነፃ በሆናችሁበት ሰዓት ምን አድርጉ ያኒ ቢዝነታችሁ ከመምጣቱ በፊት ተጠቀሙ በማለት አላህ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ወሸባበከ ቀብለ ሐረም እንደዚሁም ደግሞ ወጣትነትን ይሄ ሽምግልና የሚባለው ነገር ከመምጣቱ በፊት ማሉ ሻይዳችን ይሄ ዋና የፈለግንበት ይሄ ነው ወጣትነትን ሽምግልና ከመምጣቱ በፊት ተጠቀምበት ባረከላሁ ፊክ በዚህ ወጣትነት ላይ በጣም ታገር ጥሩ የሆኑ አራያ የተደረጉልን ወጣቶች አሉ ነብዩላህ ኢብራሂምን ጀምሮ ማለት ነው ሌሎችም የተጠቀሱም እዚህም ያልተጠቀሱ በርካታ አራያ የሚሆኑ ከሰሃቦችም ታሪክ ገብተህ ስትመለከት በጣም ወጣቶች አሉ እነ ሙሳዓብ ኢብኑ ዑመይር የመሳሰሉት በአመቱ ትልቅ ዋጋ የከፈለ ናም መለስ ብለው ወደ ውስጥ ስትገባ የወጣትነት ጉዳይ በጣም ብዙ ነገር አለው ባረከላሁ ፊክ በስተመጨረሻ መዝጊያም ማደርገው ምንድነው ይሄ ወጣትነትን ደግሞ ትጠየቅበታለህ ማለት ነው በምን ላይ ነው ያሳለፍከው ብሎ አላህ ተባረከ ወተዓላ ይጠይቃል ነገ የዕለተ ቂያማ ላ ተዙሉ ቀደመ ዐብዲ የአንድ ባሪያ እግሮቹ ሁለት እግሮቹ አይንቀሳቀሱም የውመል ቂያማ ሐታ ይሳሉ عن اربع አራት ነገራቶች እስከሚጠየቅ ድረስ ከምኑ ይጠየቃል عن عمره فيما افناه ስለ እድሜው ይጠየቃል በምን ላይ እንዳጠፋው እድሜን በምን ላይ ጨረስከው ላስየማቸው ወጣትነት እድሜን ባረከላሁ ፊክ وعن شبابه ስለወጣትነቱ ይጠየቃል فيما ابلاه በምን ነገር እንዳበሰበሰው በምን ነገር ላይ እንደጨረሰው ይሄ አፍላ የሆነ ወጣትነት ጉልበት ያለበት ያኒ ታላቅ ሩጁላነት ያለበት እድሜን በምን ጨረስከው በማለት ይጠየቃል وعن ماله من اين اكتسبه ስለ ገንዘቡም ይጠየቃል ከየት ነው የከሰብከው ከየት ነው ያመጣው ሐላል ከስብ ነው ሐራም ከስብ ነው ተብሎ ይጠየቃል وفيما انفقه በምን ነገር ላይ ወጪ እንዳደረገው ይጠየቃል አንድ ሰው ገንዘቡን በሚመለከት በሁለት መስመር ጥያቄ ይመጣበታል አንደኛ ከየት ነው ያመጣው ምንጩ ምንድነው ሁለተኛ ደግሞ በምን ላይ ያዋልከው ጥያቄ ይቀርብባል ስለዚህ ትንሽም ገንዘብ ይሆን ያኔ ሐላል ከስብ ላይ መሯሯጥ ይኖርብናል ወደ ውጭ ወጣ ሲባል ወደ ስራ ዓለም ስትገቡ የሐራም ከስቦች ይበዛሉ የተለያዩ መንገዶች ለፊታችሁ ይጋረጧቸዋል የፊትና ሰዓት ነው ዛሬ የሐላል ከስብ በጣም መንገዱ ያጠበበበትና የሐራም ከስቦች በጣም የሰፉበት ሰዓት ነው ለዚህ ሲባል የሐላል ከስብ ላይ ብቻ የሚታገሉ ሀቅ ሰዎች በጣም ጠባብ በሆነ ህይወት ውስጥ አሉ ከዱንያ ያኔ ተጣበዋል የገንዘብ ችግሮች አሉ መከራዎች አሉ ቢሆንም ግን የልብ ስፋት እነሱ ዘንድ ከመኖሩም ጋር እንደዚሁም ገንዘባችንን በምን እንዳዋልን እንጠየቃለን ሱናን በመርዳት ላይ ማውጣት አለብን የሱና መዳሪሶችን በመገንባት ላይ የሱና መሳጅዶችን በመገንባት ላይ ለኸይር ነገር በማዋል ላይ ወጪ ማድረግ ይኖርብናል ባረከላሁ ፊኩም وعن علمه ما عمل فيه ስለውቀቱ ይጠየቃል በምን ነገር ላይ ያኒ እንደሰራበት ስለዚህ ዛሬ እዚህ ሆናችሁ እናንተ የተማራችሁት ዕውቀት አለ ከተለያዩ አሳቲዞች እዚህ ባረከላሁ ፊህ አላህ ይባርክ في علمهم በእውቀታቸው አላህ ይባርክ ከናንተ ጋር ጎንበስ ዝቅ ብለው ትምህርት እንዳለበት ሰው ሳይሆን ልብ በልነው አይስኩል ያለ ተማሪ እንኳን ቴንሽኑ ቀላል አይደለም የካምፓስ ህይወት ይቀርና ማለት ነው ኤፍ ተሰጥቶ የመጫር ሁኔታ ባለበት ሁኔታ ላይ ከቤተሰቡ ትምህርት ማራለሁ ብሎ ጓዙን ጭኖ የመጣ የሆነ አካል በእናንተ ውስጥ ግን እዚህ እንዳሉ አገልጋይ ቅጥረኛ ሆኖ እየተንቀሳቀሱ ያሉት ማለት ነው ባረከላሁ ፊኩም ያው አሁን ደግሞ የፈተና ሰዓት ነው ከዚህ ከፈተና ሰዓት እንኳን ምንም እንደሌለበት ሰው ሲራወጥ በየላይብረሪው በየስሬሱ በሚራወጥበት ሰዓት የተማሪ ላይ ስለምናቀው ያኔ እዚህ ሰብር አድርጎ ተረጋግቶ የተቀመጠ ጥቂት ነው ሰው ልክ ብሎ የሚወጣው ስንት ነው ነሳላ ሰላመቱ ላፊያ ላኪን ፈስለ الخطاب ፈተናው ይሆናል ማለት ነው መለያችን ያው ፈተናው ላይ ሲታዩ لله الحمد والمنه الله በረካ ያደርግላችኋል ለዛራታ ዑለማ ሱና عند اهل السنه والجماعه عند اهل الله يا الله ህዝቦች ዘንድ የሱና ሰዎች ዘንድ ምንም እንኳን ቁጥራቸው ቢያንስም አይፈሩም ያኒ አይቆሩም ለምንድነው ምክንያቱም እስቲ ሐቅ ላይ ሐቅን ተመስኩ በማድረጉ ላይ በሱናው መንገድ ላይ በሚደረግበት ምን አለ فيه يعني في البركه والخير በረካና ኸይር አለበት ይላሉና የጊዜ በረካ የምታገኙት ሱናን ስትረዱና ነውና ባረከላሁ ፊኩም በሱናችን ላይ እንጠንክር ወጣትነታችን ላይ እንጠንክር ኢብራሂምን ጥሩ አራያ እናድርግ ነብዩላህ ዩሱፍን አራያ እናድርግ ከሁሉም በላይ ደግሞ ያኒ የአንቢያዎችም የሩሱሎች ያኒ ፈርጥ የሆኑት ነብዩና ሰለላሁ
ሰለላሁ ዐለይሂ ወሰለም አራያ አድርገን በየንበት ቦታ ላይ ምንማርበት ቦታ ሙባሸረተን ሙሻፋተን በምላስ በአፉ እየነገረ የሚያስተምረን ሰው እንኳን የሱና አስተማሪ ብናጣ ሚዲያዎች ላይ የሱና ዑለማዎችን መሻይኾችን አሳቲዞችን በመከታተል ላይ ከራሳችን ላይ ገፍላዎችን በማስወገድ ተጠናክረን እዚህ እንደተገኘ ነው በዚህ መልክ ምንመለሰው ተጠናክረን ጥሩ ስራ ሰርተን ዳዕዋ አድርገን ኸይር ሰርተን ለቤተሰቦቻችን ካድመን መልካም ስነ ምግባሮችን አሳይተን ምናልባት እንደ ተንቢህ ማነሳው ነገር ብዙ ጊዜ ያወቀን አካል በዕልም ብትጠራው ምንም ችግር የለውም ማለት ነው ይሰማል ያላወቀ ተራ የሆኑ ሰዎችን ግን በቀላሉ በእውቀት ብቻ አትጠራው የምትጠራው በምንድነው በአኽላቅ ነው ማለት ነው አኽላቃችን ጥሩ ሆኖ መታየት አለበት ማህበረሰቡ ላይ የሆነ ፍድሚያ መካደም አለብን የሆነ ስራ የደቦ ስራ ሲኖር ማገዝ ካለብን ማገዝ በመልካም ስራ ላይ ከነሱ ጋር አብሮ መንቀሳቀስ ማህበራዊ ህይወት ላይ ከነሱ አግልላ አትንኩኝ አልነካም ካልክ ተራው ሰው ይሸሻል ማለት ነው ተራው ሰው መከሰብ ያልተቻለበት አደጋው ይሄ ነው አኽላቃችን ላይ ብዙ ክፍተቶች አሉ አኽላቃችን ለስላሳ መሆን አለበት አህሉ ሱነት ወል ጀማዓ በአኽላቅ ላይ ትልቅ ፎከስ ያደርጋሉ ለዛም ሸይኹል ኢስላም ኢብኑ ተይሚያ አቂደቱል ዋሲጥያ በሚጨርስባት ሰዓት መጨረሻ የተውሂድ ማማያ ብሎ አኽላቆችን የተለያዩ ስነ ምግባሮችን ያወሳል ማለት ነው አኽላቅ ኢኽዋን አይደለም የሰለፊዮች ነው አኽላቅ የተብሊግ አይደለም የሰለፊዮች ነው አዳብና አኽላቆች ላይ በደንብ ልንላበስ ይገባል ባረከላሁ ፊኩም በአኽላቃችን ተራውን ሰው እናመጣለን በእውቀታችን ደግሞ የተረዳ መናጅ የገባውን ሰው እንጠራለን ማለት ነው ለአሁን በዚሁ ያኔ ለኔም ለእናንተ መመከሪያ እንዲሆን አደራ ላለው ወቢላሂ ተውፊቅ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ